እናቃለን እየተጎዳሽ እንደሆነ አንቺን የድሮ ታሪክሽን እያመጡ አንቺን ለመጉዳት አንቺን ለመሳደብ ለሚፈልጉት ልብ የሚነካ ነገር ነው ያዩት። በጣም የሚያሳዝን ነገር ነው ያዩት። እንግዲህ ሀይሚዬ ላይ ሁሉም መነሳት ፈልጓል። እኔ በጣም ነው የገረመኝ ቤተሰብ ፍፄ አርጎት ማያውቀውን ነገር በቀድምም እንደዚህ አንጠልጥሏት ይዞ አመጣ፣ ዛሬም እንደዚህ አንጠልጥሏት ይዞ አመጣ። ምን እንደሚያስብ ብቻ ማወቅ ነው የምፈልገው። እኔ መጀመሪያም ብያቸዋለሁ፣ ማንኛውም ሰው እኔ አላምንም። ከዚህ በኋላ ማንም ለሀይሚ የሚቆምላት ሰው እንደሌለ አውቄያለሁ፣ በአሁን ሰዓት ማለት ነው። ትልቁም ትንሹም እሷ እንድትጎዳ በጣም በቃ አሁን ቅዳም ሰምታችኋል። የበፊት ታሪኬን የበፊት ሁኔታዬን አምታ ልታወራ እኔን ለማስታወስ ልታወራ ትፈልጋለች ምናምን ስትል በጣም አንጀቴን የበላችን ቤተሰብ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ አድርጉና ብሩክ ላይ ሀይሚን ጋር እንዲደርስ ፈልጋለሁ እና ቤተሰብ ሀይሚን ለማሸማቀቅ ሀይሚን ለመሳደብ በቃ እሷን ለመጣል ፍላጎት ያላቸው ሰዎች ናቸው። ገብቷቸዋል። እቺ ልጅ እቺ ያብስራ ማናት ሀይሚን ከማይወዷት ሰው ጋራ አብራ እየሆነች እየታየች ነው ያለችው። ሀይሚን ከማይፈልጉት ሀይሚን በቃ ከሚጠሏት ሰዎች ጋር ነው እየተባበረች ያለችው ማለት ነው። እና በጣም ነው ልብ የሚነካው። ልጅቷ ማረፍ ባለባት ሰዓት እረፍት እንኳን ሊሰጧት አልቻሉም። ገብቷቸዋል። ዛሬ ብሩክ እኔ በጣም አስደስተኛል። እኔ አንተን ዛሬ መናገርም አልፈልግም። አንተም እያሳዘንከኛ ያለው የራስ ያመጣው ጣጣ አንተ ራስን እየጎዳክ ነው ያለው። ጥሩ ሀሳብ ነው፣ ጥሩ ነገር ነው። እንደዚህ ወንዳ ወንድ ሆነ እሷ እንደዚህ ማባረር ነበር ከመጀመሪያውም። እናንተ እኮ የሆነ ችግራችሁ ነው ነገር ከተነሳሳ በኋላ ነው ኮስተር ጎበዝ የምትሆኑት። ከመጀመሪያ ቀልጠፍ ብሎ እቺ ልጅ ጌዳውን ብትላት አደርስም ነበር። አሁን ዛሬ ቆንጆ ስራ ነው ያደረከው። በቃ ሂጂልኝ፣ ውጪልኝ፣ አታስፈልጊኝም፣ ሂጂ በቃ ብለህ አባረርካት። እንደዚህ ቀልጠፍ ብለህ ነው እቺ ልጅ ካንተ ማራቅ ያለብህ። እና ሀይሚዬ የኔ ቆንጆ ተረጋጊ፣ የኔ ፍቅር። እናቃለን እየተጎዳሽ እንደሆነ አንቺን የድሮ ታሪክሽን እያመጡ አንቺን ለመጉዳት አንቺን ለመሳደብ ለሚፈልጉት ሰዎች ቦታ እንዳስጫቸው። አንቺ ጀግና ሴት ነሽ። በጣም ነው በእኛ በጣም እንወድሻለን። ከጎንሽ ነን ያለነው። አሁንም ቢሆን ምንም ነገር ቢደርስብሽ ማንንም ዝም አንልም። እኛ ማንንም ዝም የምንልበት ነገር የለም። ስለዚህ አንቺ እባክሽን በቃ ራስሽን አረጋጊ። በሽተኛ ሊያረጉሽ ነው የፈለጉት። አንቺ ራስሽን ማረጋጋት አለብሽ እና እባክሽ ሀይሚዬ ራስሽን አረጋጊ። እኔ ፍቅር የኔ ማር እንድታረጋጊ ነው የምፈልገው። ከምንም በላይ ራስሽን ብታረጋጊ ጥሩ ይመስለኛል። ፍፄ ተወረፍ፣ ስነ ስርዓት ያዝ። ከዚህ በኋላ እቺ ልጅ አንጠልጥለ የምታመጣ ከሆነ ከባድ ችግር ነው። አንተን ራሱ አንፋታም ከዚህ በኋላ ማለት ነው። ስርዓትን ያዝ። እውነት በጣም ነው የሚደብረው። እና ብሩኬ እልህ አትግባባ። እልህ እየተግባባ ከጓደኞች ጋር መጣላት የለብህም። ያው ፍፄን ዛሬ በጣም ነው ያመናጨከው፣ በጣም ነው ጮክበት። ፍፄ ማድረግ የሌለበትን ነገር ያደረገው ሀይሚ ማየት እንደማትፈልጋት ሀይሚ ከሷ ከመጣች ችግር እንደሚፈጠር እያወቀ ያው አንጠልጥለ ስላመጣሃት ነው የተናደደብህ እንጂ አንተን ጠልቶክ አይደለም። ግን እንደዚህ ማድረግ የለብህም። ለሌላ ጊዜ ደውለ አስፈቅደ ነው ማምጣት የነበረብህ እንጂ ዝም ብለ እንደፈለግ አንጠልጥለ የሚመጣበት ቤት አይደለም። ይሄ ባለትዳሮች ቤት ነው። ይሄ የነሱ ፍላጎት መከበር ያለበት ነው። ሀይሚና የብሩክ ፍላጎት መከበር አለበት። ማንኛውም ሰው ሲመጣ ደውሎ መምጣት አለበት። እውነቴን ነው የምናገር። አሁን እኔ ጋር ማንም ሰው ሲመጣ ጓደኞችን መምጣት ከፈለጉ ሌላ ሰው መምጣት ከፈለገ ደውሎ ትዕግስት አለሽ ወይ ልምጣ ወይ ምናምን ብለውኝ ነው። እንደዚህ ማድረግ አለባችሁ። ዝም ብላችሁ ዘው ብላችሁ መታችሁ የሰውን ህይወት መበጣት አትችሉም። ልጅቷ ትኑርበት። ልጅቷን ተዋት በቃ። በጣም ነው የምታሳዝነው። ኩርምት ብላ አታሳዝናችሁ? እንዴት ኩርምት ብላ እንደተቀመጠች እና ብሩክ ደስ ያለኝ ነገር ምንድነው ከቤት መጣት የለም ከዚህ በኋላ ምናምን በቃ ብለህ እንትን ስላልክ ጥሩ ነው። አትውጣ ከቤቷም። ቤቷ ቁጭ ትበል። በእናታችሁ ተዋት እስቲ፣ ትንሽ ትረፍበት እስቲ፣ ተዋት በእናታችሁ። እኔ ማርያምን በዚህ ልጅ ተቃጥዬ ልሞት ነው። እውነቴን ነው የምናገረው። በቃ ብሩክን ኮንክ ዛሬ በቃ ዛሬ ኮስተር እንዳልኩ ኮስተር ብለ ከዚህ በኋላ እንዳትመጣ ነው ማድረግ ያለብህ። በቃ እኔ እውነቴን ነው። እኔ ቪዲዮ አይኔን ነው በደንብ አድርጋችሁ እንዴት እንደቀላዩት እዩት። እግዚአብሔር ነው እዩት። ይሄን አይኔን ማለት ነው። አያችሁት?
የሀይሚን ቪዲዮ እያለቀስኩ ነው ያየሁት። ያ በቃ ሲጀምር ዝም ብዬ አልቅሼ ያየሁት። እሷን ሳያት ብቻ ነው ዝም ብዬ እምባዬ የወረደው። ዝም ብሎ ነው ቀልን አይደለም፣ እግዚአብሔር እምባዬ ዝም ብሎ ነው የወረደው። ገና ሳያት ነው በቃ ኩርምት ብላ ሶፋ ላይ ኩርምት ብላ ሳያት እኔ እንጃ። እኔ ሀይሚ ነገር በቃ እኔ አላቅም። ብቻ ቤተሰብ እግዚአብሔር አምላክ የሆነ ነገር በቃ እኔ እንጃ አላቅም። ቤተሰብ እውነቴን ነው የምናገረው። በሆነ በኪነ ጥበቡ ብቻ የሆነ ነገር በቃ እንትን ይበላል ነው የምለው። እውነት በጣም ነው የምታሳዝነው እቺ ልጅ። እኔ ሀይሚ ውስጧ እየተጎዳ እንደሆነ ውስጤ ይነግረኛል። እየተጎዳች ነው ያለችው። በቃ ትጎዳለች። እሷ እኮ ንዴት ነው። አንዳንዶች ትቾካለሽ፣ አንቺ ሻቲውም፣ አንቺ ተስፋ ታስቆርጫለሽ። ምንም ተስፋ እኮ አስቆርጥችው የለም። ምንድነው ተስፋ ያስቆርጥችው? ብሩኬን ምን አርጋ፣ ምን ፈጥራ፣ ማንን አመታ ቤት ውስጥ ምን አድርጋ ነው ተስፋ የምታስቆርጧ ብሩክን? በቃ እሱ ያመጣው ችግር ነው። በቃ ብሩክም ከዚህ በኋላ ወጥተህ ከሷ ጋር መጨቃጨቅ የለብም። ከዚህ በኋላ መገናኘትም የለብም። ከዚህ በኋላ እንገናኝ ብትልም ና ብትልም እንዳትሄድላት በቃ እባክህን ብሩክ። በቃ ደኛ ሀይሚ እየተጎዳሽ ማየት አንፈልግም። አንተ ራሱ እንድትጎዳብን አንፈልግም። አንተ ራሱ እንዴት እንዲሆንክ እንደሆነ ምን አይነት ጭንቀት ውስጥ እንዳለ እያወቀ ነው። እየተጨነክ ነው ያለው። እናውቃለን። ከሀይሚ ጎን ያለው ሀይሚን ነው የምትከባከቡት እናውቃለን። ግን ቡራዬ በቃ እኔ እንጃ እግዚአብሔር ይጠብቃችሁ ነው። አንተም ከዚህ በኋላ ብትደውልም አታንሳላት፣ ብሎክ አድርጋት። ሁሉን ነገራችሁን በቃ በር ራሱ አትክፈቱ። እስቲ ለትንሽ ቀን በር ሳከፍቱ ሁለታችሁ ብቻ በቃ ማርያምን ቤታችሁ እየሰራችሁ ምግባችሁን እየበላችሁ ማንንም ሳታመጡ በቃ በራችሁን ቁልፍ አድርጋችሁ እስቲ ቁጭ በሉ። እስቲ ቁጭ በልና አሳልፉት፣ ነገሩን ተነጋገሩበት። እውነት ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።